አባት የለም። መጽሐፍ ቅዱስም እንደሚታወቃለ አባትነት ሁሉ ከሚሰየምበት ከአብ ፊት ልጁን ጨክኖ ሰጠ። አብ ታውቃለህ፣ አብ እንዴት አይነት ያለውን ፍቅር ነው ያሳየን በክርስቶስ በኩል። ኦ ማይ ጋድ አባትነት ሁሉ ከሚሰየምበት ከአብ ፊት ይላል ጳውሎስ። ከአብ ፊት ሃሌሉያ። አብ አንተ ደግነህ በኢየሱስ ስም እናመሰግንሃለን። በኢየሱስ ስም አብ አባት ሆይ ክብር ላንተ ይሁን። ክብር ላንተ ይሁን። ክብር ላንተ ይሁን። እንዴት አይነት ደግነህ። እኔ ወንድ ልጅ አለኝ በጣም የምወደው የ2 ዓመት ከምናምን ልጅ። ኢትዮጵያ ውስጥ ያሉ ህፃናት በሽተኞች ናቸውና በአንተ ልጅ ይድናሉ ቢባል ልጄን አልሰጥም። እኔ አልሰጥም። አብስ አንድያ ልጁን ሌላ ልጅ የለውም። አብ ለዘላለም የለውም። ከዚህ በኋላ ከኢየሱስ ውጪ ሊኖረውም አይችልም። አንድያ ልጁን ከጉያው ገንጥሎ እንድንድን ሰጠን። ይሄው የልጄ ስጋ አለ። ልጁ ላይ ጨከነ አብ። ለዛ ነው ጌታ ኢየሱስ ክርስቶስ ያ ወጣቱ ነጋዴ ኢየሱስም አይቶ ተወደደው የተባለው ያ ነጋዴ ሰረገላ ላይ ቁጭ ብሎ ኢየሱስን ያወራዋል እና ቸር መምህር ሆይ አለው። ቸር መምህር ሆይ ሲለው ኢየሱስ የመለሰው መልስ አይገርምም? ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር የለም ሲል ምን ማለት መሰለ? እኔ እግዚአብሔር አይደለሁም እኔ ቸር አይደለሁም እያለ አይደለም። እኔን ለእናንተ ከሰጠ ከአብ በቀር ቸር አለ ወይ? ማን እንደ አብ ቸር አለ? እኔን አንተ እንድትድን ሰጥቶ እኔን ዓለም እንዲድን ሰጥቶ። አዎ አብ ቸር ነው። አብ ነው ቸር። ለምን? እኔን ነው ለእናንተ የሰጠው። ስጋዬን በልታችሁ ደሜን ጠጥታችሁ እንድትድኑ አንድያ ልጁን እኔን አብ እናንተ እንድትድኑ ያው አብ ቸር ነው። አብ የአባትነት ጥግ፣ አብ የደግነት ጥግ፣ አብ የቸርነት ጥግ። አብ ቸር ነው። ክብር ለአብ ይሁን። በኢየሱስ ስም አብ አባት ሆይ ተባረክ። እኛ ወንጌል አማኞች በአብ በወልድ በመንፈስ ቅዱስ እናምናለን። አብ አባት ሆይ በናዝሬቱ ጌታ በጌታ በኢየሱስ ስም ተባረክ። ምስጋና ዙፋንህን ይሙላው። ስለ ሰጠህን በጎነት በልጅ በኩል ስላዳንክን በልጅ በኢየሱስ ክርስቶስ በኩል ኃጢአትን ለአንዴና ለመጨረሻ ጊዜ ቀጥተህ እኛን ከነገድ ከቋንቋ ከህዝብ ሁሉ እንዲዋጅ በልጅ በኩል ወደ ፍቅር ልጅ መንግስት ያፈለስከን አብ አባት ሆይ ስለ ቸርነት ተባረክ። ስለ ደግነት ተባረክ። ስለ አባትነት ተባረክ። እንዳንተ አይነት አባት በሰማይ በምድር ከምድር በታች ብንፈልግ አናገኝም። አንተ ልዩ አባት ነህ። ለዛ ነው መጽሐፉ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለን፣ እንሰግዳለን። በኢየሱስ ስም እንዘምርልሃለን። በኢየሱስ ስም ቸር እንልሃለን። በኢየሱስ ስም ሰው ምትወድ እንልሃለን። በኢየሱስ ስም ያለ ስስት ልጅን የሰጠህ እንልሃለን። እንዳንተ አይነት ለጋስ የለም። ሃሌሉያ። ይሄ ነው ጎስፕል፣ ይሄ ነው እውነት። ይሄንን ነው የምንነግራችሁ በኢየሱስ ስም። ይሄንን ነው የምንነግራችሁ እንዴት ያለውን ፍቅር እንዳሳየን አብ። ኢየሱስ ሊሞት አካባቢ ፍጹም ሰው አይደለም እና አንተ አንድ ሰው አስቀይመህ እንኳን እንቅልፍ አይወስድም። ታውቃለህ? ማይ ፔንቴ ፒፕል ቦርን አጌን ስላደረጋችሁ በአዲስ ማንነታችሁ ሰው ስታስቀይሙ እንኳን እንቅልፍ አይወስዳችሁም። ታውቃላችሁ? አብ ጌታ ኢየሱስ ክርስቶስ የዓለምን ሁሉ ኃጢአት ሊሸከም ነው። የኔን ያንተን የሁሉን ኃጢአት ተሸክሞ መስቀል ላይ ነው እና ደከመው። አይችልም፣ እንደ ሰው አይደለ። ከዛ አብ አባቶ ያለ ጌቴሰማኒ የሚባል ስፍራ እየጸለየ ነው። አዎ አብ አባቶ ያለው አቤት ስለው ብትወድ እቺ ጽዋ ትለፍ ከኔ ግድ የለም። በፍጹም ሰውነቱ የዓለምን ሁሉ ኃጢአት መሸከም ከባድ ነው። ኃጢአትን መሸከም ከባድ ነው። ተሸክመ መሞት ከባድ ነው፣ ያውም የመስቀል ሞት። አባቶ ያለ ስቅ ብሎ ነው የሚጸልየው። ኢየሱስ በጣም ይጸልያል እና አባቶ ያለው አቤት ሲለው እንደው ከወደድክ ብትወድ እቺ ጽዋ ከኔ ትለፍ ሲለው አብስ ጠጣው። ጽዋውን ትጠጣለህ። ምክንያት አንተ ጽዋውን ካልጠጣ ይሄ ሁሉ ህዝብ አይድንም። አንተ ካልሞትክ፣ አንተ ካልተሰቀልክ ይሄ ሁሉ ህዝብ ወደ ፍቅር ልጅ መንግስት አይገባም እና ጽዋውን ጠጣው። ኦ ማይ ጋድ። ኢየሱስስ አሜን ነው የሚለው። እሺ ታዘዘ። በፍጹም መታዘዝ ለአባቱ። አብ ለኔ ሲል ልጁ ላይ ጨከነ። ታውቃለህ? አብ እንዳልክ የሚባል ዋልጌ እንዳልክ የሚባል ዘመኑን ሙሉ ከኃጢአት በቀር ምንም የማያውቅ ጀርባው ጎኑ ሁሉ ነገሩ ቢፈለግ ኃጢአት ብቻ የሆነውን እንዳልክን ለማዳን አብ ልጁ ላይ ጨከነ።
አባቶይ ሲሎ ዝም። እቺ ጽዋ ከኔ ትለፍ ዝም። ጸጥ። አብ ለኔ ልጁን ሰጠኝ። አብ ሩሩ አይደል? አብ ደግ አይደል? አብ አባት አይደል? ልጁ መስቀል ላይ ተሰቅሎ ያጣጥራል። ለምን ተውከኝ ሲለው አባት ጸጥ። አባቶ ያለምን ሁሉ ኃጢአት ተሸክሜ ነው። ለምን ተውከኝ? ጸጥ። ተጠማው። ጸጥ። አብስ አይመልስም። ኤሎሄ ኤሎሄ ላማ ሰበቅት። ጸጥ። አብዝም። ልጁ እኮ ነው። ልጁ ሲያጣጥር የጨከነው እንዳልክን ለማዳን ነው። አይገርምም? እኔ ሞት እኮ ነው የሚገባኝ። ለፍርድ የታጨው እኮ ነኝ እኔ። ሲኦል እኮ የሚገባኝ ሰው ነኝ። ከወደደን ከትልቅ ፍቅሩ የተነሳ የሚለው ቃል አይገባኝም። ከወደደን ከትልቅ ፍቅሩ የተነሳ ይልና ስለወደድከን ተባረክ፣ ስላዳንከን ተባረክ። ምንም ባይደረግልን ይሄ ዘመናችንን ሙሉ ያስመሰግናል። ምንም ባይደረግልን፣ ምንም ባይሆንልን፣ ምንም ባይደረግልን ተባረክ አባባት ሆይ። አንረሳውም። ዘመናችንን ሙሉ ይህንን እውነት እየመሰከርን እንኖራለን። መቃብር እስክንወርድ ድረስ ይህንን እውነት ለሰው ልጆች ሁሉ እንነግራለን። የገባን እንዲገባቸው፣ የቀመስነውን እንዲቀምሱ፣ ያወቅነውን እንዲያውቁ ይህንን እውነት እነግራችኋለን። ወደዚህ ጌታ ኑ። ኢየሱስ ለኃጢአታችሁ ነው ያን ሁሉ መከራ የተቀበለው፣ ምራቅ ያስተናገደው። ታውቃለህ፣ ጥፊ ንቀት ነው። ታውቃላችሁ፣ እንትን አይደለም፣ ድብደባ አይደለም። ጥፊ ንቀት። አይኑን በጨርቅ አስረው ማን ነው የመታ ይሉታል። ኢየሱስስ እኛን አይቶ ጸጥ። ጴጥሮስስ አላቀም። ከእሱ ጋር ነበርክ፣ ንግግር እሱን ይመስላል። አላቀም። አንዳንድ ክርስቲያኖች አሉ በዓለም ላይ ድክም ያለ ጴንጤ፣ አንዳንዴ የኃጢአት መድረክ ላይ ድንገት አንተ ጴንጤ አይደለም። ለምን መሰላችሁ እንደዛ የሚሉት? ብራንድ አለ ፊታቸው ላይ እና ያን ስም ይዞ ኃጢአት ሰፈር ተገኝተዋል እና በእነሱ ምክንያት ወንጌል እንዲሰደብ አይፈልጉም። ጴጥሮስ አላቀም አለው። እንዴ ጴጥሮስ 3 ዓመት ከምናምን አብረን ሆነን አላለውም ኢየሱስ? ጴጥሮስ አሳ ስታሰግረኝ አንተ ጋር አልመጣሁም? በታንኳ ተሻግረን አልሄድን? ማዕበል ጸጥ ሳረግ እኔ ከአንተ ጋር አልነበርኩም? እንዴት በገረድ ፊት አላቀም ትለኛል አይልም ኢየሱስ። ኢየሱስስ ያውቀዋላ ጴጥሮስን፣ አብጠርጥሮ ያውቀዋል። ጴጥሮስ እንዴት አላቀም ትለኛለህ? ባይዞ ማርቆስ ወንጌል ገብታችሁ ስታነቡ ሰደበው የሚል አለ። ባይዞ ጴጥሮስ አላቀውም ብቻ አይደለም ያለው፣ ይሰድበው ጀመር ይላል። በኢየሱስ 3 ዓመት አብረው የበላውን አብረው የጠጣውን ባህር የተሻገርኩ አጋንንት ሲያወጣ አበረክቶ ሲያበላ ተራራ ላይ አብ ሙሴና ኤልያስን አምጥቶ ስለ ልጁ ሲመሰክር ያየ ጴጥሮስ አላቀውም። ንግግር ከዚህ ሰውዬን ይመስላል። አላቀውም። አብራችሁ ናችሁ። አለባበስ፣ ንግግር ኢየሱስ ይሸታል። አላቀውም። ኢየሱስና ጴጥሮስ ተያዩ። ዶሮ ሳይጮህ 3 ትክደኛለህ ያለው ገባው። ጴጥሮስስ ደም እንባ ነው ያለቀሰው። አለቀሰ። ይሄ ጴጥሮስ ሐዋርያት ሥራ ላይ ይኸው ገብተህ ምዕራፍ 3 ላይ እሳት ነገስታትን አይፈራ፣ የሮም ወታደር አይፈራ፣ ጅራፍ አይፈራ፣ እስር አይፈራ። ኢየሱስ ማለት ጀመረ ጴጥሮስ። ለምን? የድፍረት መንፈስ ተቀበላ። ኢየሱስን በስልጣንና በኃይል የሚያሰብከው ክቡሩ የእግዚአብሔር መንፈስ ወረዳ። እልክላችኋለሁ አለ ኢየሱስ። ምንድን ነው የምትልክልኝ ሲል አጽናኙን እና ኃይል እና እልክላችኋለሁ። እሱም በተቀበላችሁ ጊዜ፣ እሱ በእናንተ ላይ በወረደ ጊዜ፣ መንፈስ ቅዱስን በተሞላችሁ ጊዜ፣ ነገስታትን አትፈሩም፣ እስር አትፈሩም፣ እሳት አትፈሩም፣ አናብስትን አትፈሩም፣ ጨካኞችን አትፈሩም። ባገኛችሁበት ቦታ ሁሉ፣ በደረሳችሁ ቦታ ሁሉ ኢየሱስ ለማለት አንዳች መሸማቀቅ በሕይወታችሁ ላይ የለም፣ አይኖርም። ለምን? የተቀበላችሁት መንፈስ የፍርሃት አይደለማ። የፍርሃት መንፈስ አይደለም። በድፍረት የሚያቀጣጥል መንፈስ እሳት በላያችሁ ላይ ሲመጣ ትሰብከዋለህ ኢየሱስን። ለምንድን ነው ማሰብኩት ስንላቸው ያው በሰበከ አይደለም ይለዋል። በሰበከ ነው፣ በጮህ አይደለም፣ በጮህ ነው። እስቲ ጩህ።
ሌላ ነገር የሚያስጮው ልጅ የቴዲ አፍሮ ኮንሰርት መስቀል አንገት ላይ ገጭ አረገ ምን ይሌ የምትጮው ልጅ ጴንጤ መገናኛ ላይ ኢየሱስ ጌታ ነው ሲል ጮውብኝ አትበል። ከዚህ ስም ጋር ያለን ጸብ አስተካክል። ከኔ ጋር አይደለም። እንዳልካቸው ዘነበን በአካል እንኳን ብታየው ከፊቱ አትቆምም። ዝም ብለህ ኮሜንት ላይ ምትዝቱላ መሀል ከተማ ቦሌ ደረቱን ነፍቶ የሚንቀሳቀስ ጸዳ ያለ ደፋር ክላሲክ ጴንጤ ነው እንዳልክ አንድ ሰው ቀና ብሎ አይቶ ያቀመ ይኸው ስንት ዓመት አዲስ አበባ ላይ አታስፈራራ። እዚህ ኮሜንት እሱን ቶ እሱ ማይታሰብ ነው። ግን አትሊስት ከኔ ጋር አይደለም ጸብ፣ ከዚህ ስም ጋር ነው ጸብ። ኢየሱስ ያድናል ስንል ድንጋይ ከወረወርክብኝ እኔን የታባ ታቀኛለህ። ሲጀም አብረን አንኖር አንሰራ፣ ስራ ያገናኘን የህይወት ስታንዳርዳችን ላይፍ ስታይላችን እንኳን አይገናኝም ነበር። መልእክት ጋር ነው ጸብ ማለት ነው። ዳጊ ጥላውን የሚባል ዘማሪ ኢየሱስ ያድናል እያለ ዳጊን ሙልጭ አድርገህ ከሰደብክ ዳጊ ጥላውንን የት ታውቀዋለህ? ኑሮው አሜሪካ፣ አስተዳደጉ እዚህ አታውቀውም። ዩዘር 389 476 መጣ እናቴ እንድትሁን ብትለው ከኔ ጋር አይደለም ጸብ። ኢየሱስ ከሚባል ብርቱ ስም ጋር ተጣላ ሳታቅ፣ ከዚህ ገናና ስም ጋር ተጣላ ሳታቅ፣ በዚህ ጉልበታም ስም ጋር ተጣላ ሳታቅ እንጂ እንዳልካቸው ዘነበን አታገኘው። የት ታገኘዋለህ? ተሰውሬያለሁ እኔ ተሰውሬያለሁ። የለም ፈልገነው አጣ ነው እንዳልክን ያለ ሰው አውቃለሁ። አንሱ የለውም ተሰውሬብህ ነው አባ። በዳንጀር አጥር ነው የታጠርኩት። የኢየሱስ ደም በላይ ላይ ያለ እንኳን ላንተ ለስጋ ለባሹ ክፉ ይቅርና ለመናፍስቱ ዓለም አልገኝም። ጂሰስ አንተ ነህ የኢየሱስ ተከታይ ነኝ። ክላስ ጴንጤ በኢየሱስ እንዴ ምን ሆነ ነው? ሳደግምብኝ ቀርተህ ነው? አውቃለሁ እኮ ስንቴ እንደሚደገምብኝ በየፎቶ ለምንድን ነው ምንም ያልሆንኩት? የኢየሱስ ደም የስሙ ጉልበት ልንገልህ ፈልገህ ነበር እኮ እንዳልካለኝ አንዱ። ኧረ ድግምት እኔ ላይ አንተ እኔ ጴንጤ ነኝ ወደ ዘይድ ሾካካ መንፈስ እንኳን የኢየሱስ ተከታዮች ድሮ እንኳን አንተ ላይ ነው ምን ደግሞ አይሰራ። አሁን እንዴት እንደምተማመን በኢየሱስ ስም እንዴት እንደምኮራ በዚህ ስም እመካለሁ በኢየሱስ ቢያድነን። እኔ በጣም ነው የሚገርሙኝ። ትንቢተ ዳንኤል ላይ ያሉ ሶስቱ ሰዎች ቤክ አይገርሙም? የምናመልከው አምላክ አሉ ያድነናል አሉና ባያድነንም ኧረ እንደዚህ አይነት እምነት ይስጠን ጂሰስ። አሁን ከአንተ ድግምት ባያድነኝም ያድነኛል እርግጠኛ ነኝ። ባያድነኝም እና ኢየሱስ ጌታ ነው እና ያንተ ድግምት ስላገኘኝ ጌትነቱ ይቀንሳል? ኖ። ታምሜ ሆስፒታል ብተኛ ኢየሱስ ጌታ ነው። ዘንጬ ብታየኝ ኢየሱስ ጌታ ነው። ጉዳት አጋጥሞኝ አልጋ ላይ ብተኛ ኢየሱስ ጌታ ነው። ጌትነቱ ሲቹዌሽናል አይደለም፣ አንኮንዲሽናል ነው። ባይዞ ኮንዲሽን አይጠብቅ፣ ዝም ብሎ ጌታ ነው። እሱ ሁሌ ጌታ ነው። ኮንፈረንስ ያለ ቀን ጌታ ነው፣ የሌለ ቀን ጌታ ነው። ቸርች የሄድኩ ቀን ጌታ ነው፣ የደከምኩ ቀን ጌታ ነው፣ የበረታው ቀን ጌታ ነው። ጌትነቱ ከኔ ሁኔታ አንጻር አይደለም። ኦልሬዲ እሱ አልቆለታል ጌትነቱ ላይ። አባን ከን አልጨምርም። እኔ በመሰክር ጥቅሙ ለኔ ነው። መስክሩ ጌትነቱን። አትሸማቀቅ። አንዳንዶች አላችሁ አትሸማቀቁ። ምን እንዳይቀር ነው? ምን እንዳይቀር ነው? እባክህ ከዚህ በኋላ ትንሽ ነው የምንኖረው። ጌታ ሊመጣ በደጅ የትኛው ቢዝነስሽ እንዳይበላሽ ነው? አሁን እንዳልክዬ ጥሩ ነው። እኔ ግን እንዳልኩት ተቋርጦ ነው። ኢየሱስ እና በጣም ይህ ሀሳብ ላይ መናገር ስለምፈልጉ እኔ አንዳንድ ሰዎች እንደዛ የሚነግሩኝ ሰዎች አሉ። እንዳልክዬ ምን መሰለ መስበክ እንፈልጋለን፣ ግን ስራ ቦታችን የትኛው ስራ? ሌዊ ርስቱ እግዚአብሔር ነው፣ መኖሪያ የዘላለም አምላክ ነው ተብለ ጥቅስ ገብቶ አሜን ብለ ከቸርች ወጥተህ ስራዬ ይበላሻል ጌትነቱን ከመሰከርኩ። ኢየሱስ ምን እንዳለ ታውቃለህ? ለእኔ ብሎ እናቱን አባቱን አለና ሚስቱን ልጆቹን የተወ አለ። የተወ በእኔ ስም እነዚህን ነገሮች ካጣኸው፣ ኢየሱስ ብለ እነዚህን ነገሮች ካጣኸው በሰማይ የዘላለም ሕይወት ስለ እኔና ስለ ወንጌል ለመመስከር አትፈር። ጴንጤ መሆን እንዳይታወቅ ተደብቀ ምትኖር እኔ ኢየሱስ ያበላኛል ባያበላኝም ጌታ ነው። እዚህ እምነት ላይ እግዚአብሔር ያድርሰን። በእውነት እዚህ እርግጠኝነት ላይ እግዚአብሔር ያድርሰን።
አላመቻመችም። ሲቹዌሽናል አይደለም ጌትነቱ። ሲርበኝ እንትን ስጠግብ ጴንጤ ኖ ሲሞቀኝ ክርስትና እንደዚህ አይደለም። እሺ ክርስትና አንታርክቲካ ላይ ለብሰ ሄድኮ ጃኬት አይደለም። ሲበርድ ለብሰ ቆላ ላይ መጥቶ ኖ ክርስትና እንደዚህ አይደለም። እሺ ኮንሲስተንስ ሁሌም ክርስቲያን ሁሌም ይገርማል። እንዳልከኔ ጴንጤ ነኝ ግን ብዙ ዙሪያ ላይ የቾምቤ ክርስቲያኖች ስላሉ ብዙ አላወራም። ኢየሱስ ብዙ አለልም። ኧረ እባክህ እና እንዳልካቸው ዘነበ በዚህ 2 ዓመቱ 3.4 ሚሊዮን 988 ሺህ እናት እንዲቱን ስድብ ያስተናገደው እንዳንተ አስመስሎ መኖር ስላቃተው ነው። የሚዲያ ሰው እኮ ነው። እንዴት መኖር ያቅበታል? እና ለምንድን ነው ወጥ ርዕስ የያዘው? ወጡ ርዕስ ነዋ ህይወቱን የቀየረለት። ይሄ ርዕስ ነዋ ዘላለሜን ሽፍት ያደረገው ከሞት ወደ ህይወት የቀየረን። ይቻላል ከእናንተ ጋር አመቻምቾ መኖር በጣም ሲምፕል ነው። ይሄው ፓስተር እንትና ማን ነው የሚባለው ሰውዬ ሚስት፣ ትዳር፣ ቃሪያ፣ ሽንኩርት ገቢና ስገቢ መኪና ስትነዳ መስተዋት ዝቅ አድርግ ይላል። የእግዚአብሔር መድረክ ላይ ቆሙ። መስተዋቱ ለምን አይሰበርም? አይ ዶንት ሪሊ ኬር። እግዚአብሔር ይህንን ወንጌል ሲሰጥህ ኢየሱስ ያድናል ብለህ ሰብከህ ቤተክርስቲያን እንድትመራ ነው እንጂ ቃሪያ ስከትፊ ባል ሊያቃጥለው ስለሚችል ቢላውን ወደዛ ዙሪ የሚል እርግማን ትምህርት ከቤተክርስቲያን ላይ የተነቀለ ይሆን በኢየሱስ ይንቀል። እግዚአብሔር ይንቀል። የለም እንደዚህ አይነት ወንጌል የለንም። ወንጌል ኢየሱስ ብቻ ነው። ጳውሎስ ለዛ ነው እኛ ግን አለና የተሰቀለውን ክርስቶስን እንሰብከዋለን። ሌላ አሰብኩም አንሰብክም። የሚመስል ነገር የላችሁም የለንም። ወንጌል ኮፒ ሃይ ኮፒ የለውም። ወንጌል ፒውር ነው። ፒውር አመቻምቾ መኖር ይቻላል። በድግልና አፈሩ እንትን ሀብታም ስጋ የምትበሉ ሰዎች ይላል። ምን አገባ? የእግዚአብሔር መድረክ ላይ ቆመ አዲስ አበባ ላይ ስንሶ ስጋ በልቶ ያድራል። አይመለከትም። የተሰቀለውን ክርስቶስ ስጋውን ብትበሉ ብለህ ነው መስበክ ያለብህ። ደሙን ብትጠጡ በስሙ ብታምኑ የኃጢአት ስርየት አላችሁ ብለህ ነው መስበክ ያለብህ። እግዚአብሔር ጉባኤ አሳልፈው ሰጥቷችሁ የምታላግጡ፣ እግዚአብሔር ዘመን አምጥቶላችሁ ከወንጌል ይልቅ ሌላ አርቲ ቡርቲ ነገር የምታወሩ የዘራችሁትን ያንኑ ታጭዳላችሁ። ያንኑ እኔ ጴንጤ ነኝ። አንዳንድ ሰዎች ይገርሙኛል። እኔ እንደዚህ አይነት ሰዎች አሉ። በየመድረኩ ሲጋበዙ መለያ የሆናቸውን ኢየሱስንም አይጠሩ። የጴንጤ መለያው ኢየሱስ ነው ታውቃለህ። አሁን ለምሳሌ ከተለያዩ ሃይማኖቶች ተጋብዘው የመንግስት ፕሮግራም ላይ ቢገኙና መርቁ ቢባሉ ማይ ጴንጤ ፒፕል ብድግልና በጌታ በኢየሱስ ስም አባባት ሆይ ነው የሚለው። አሜን ነው ማይ ጴንጤ ፒፕል። አሁን የጴንጤ ተወካይ በቀደም ነበርኩኝ ኢቭ አዲስ ዓመት የከንቲባ ቢሮ ያዘጋጀው ፕሮግራም ላይ የጴንጤው ተወካይ ወጡ ማለት ነው። እንዴት ደስ እንዳለኝ ጌታን። ሁሉም የራሱን እንትን አለ። ማይ ጴንጤ ፒፕል ብድግ አለና ስለ ሁሉም በሁሉም በኢየሱስም የምናመሰግንህ አብ አባት ሆይ ብሎ ሲጀምር ኦ ማይ ጋድ ማይ ጴንጤ ፒፕል በኢየሱስ ስም ሲል ጴንጤ መለያው ኢየሱስ ነው። ያኛው ተነሳ የሆነ ነገር አለ። ያኛው ተነሳና ፈጣሪ ሀገራችንን አለ። ኢየሱስ የሚል ስም ነው በአዲስ ኪዳን የተቀበልነው። እግዚአብሔር ዳኑበት ብሎ የሰጠን ስም ኢየሱስ ነው። እኛም ከሰማይ በታች ያለ የሰው ልጅ ሁሉ የሚድንበት ስም በኢየሱስ ስም ነው። ማይ ጴንጤ ፒፕል ትልልቅ መድረክ ላይ ስትጋበዝ እንደ ኤቲስት ያው አንድ ፈጣሪ አትበል። ያንተ አምላክ ይታወቃል፣ በስም ይታወቃል። ያንተ አምላክ ፈጣሪ በሚል ጥቅል መጠሪያ የሚጠራ ብዙ ጣዖት አለ። በጌታና አይደለም ግን በአንድ ፈጣሪ ያምናለሁ የሚል አለ። እንደዚህ ፈጣሪ በሚል ጥቅልስ የሚጠራ ብዙ ጣዖት አለ። የኛ ፈጣሪ እግዚአብሔር ይባላል። የእግዚአብሔር ልጅ ኢየሱስ ይባላል። ከአብና ከወልድ እኩል የምንሰግድለት አምላካችን ደግሞ መንፈስ ቅዱስ ይባላል። ይህንን ክርስትና ያበራልን፣ የክርስቶስ ኢየሱስን የመስቀል ሥራ የገለጠልን፣ ይህንን ሕይወት ደግሞ እንድንኖር በጸጋው ሁሉ የሚረዳን ክቡሩ አምላካችን መንፈስ ቅዱስ አብሮን አለ። ወልድ ስለ ኃጢአታችን በመስቀል ላይ እርቃኑን ተሰቅሏል። አብ ልጁን ሰጥቶን ኃጢአትን ለአንዴና ለመጨረሻ ጊዜ ልጁ ላይ ጨክኖ ሰጥቶ ቀጥቷል። ኃጢአት የሚባል ተወግዷል። አከርካሪው ተመቷል በኢየሱስ። እኛ ጴንጤዎች በአብ በወልድ በመንፈስ ቅዱስ እናምናለን። ተባረኩ። ማይ ክላሲክ ጴንጤ ቤኪ የተባረክ። ሁልጊዜ ቤት ላይ ስለምትጋብዘኝ እድል ስለምትሰጠኝ በጣም ነው የምወድ በእውነት። እኔ ሳድግ እንዳንተ መላጣ ማን ነው ጌታ ጸጉር አለ ሁላችሁ ነው እንዳልክ የጸጋዬ ምሳሌ እንደዚህ እንስማ።
አሜን ኢየሱስ። ሃሌሉያ።
እሺ ጸጋ ይብዛላችሁ። ዳጊ ጸጋ ይብዛልህ። ዩ አር ሶ ብሌስድ ዩ አር ሶ ብሌስድ። እንዳልክዬ እግዚአብሔር አምላክ አብዝቶ ይባርክ አንተንም። ቴንክ ሶ ማች ዩ አር ሶ ብሌስድ። ሜካዬ ጌታ አብዝቶ ይባርካችሁ። እንዳልክዬ ጌታ አብዝቶ ይባርከው። አሜን አሜን። ተባረኩት። እንዳልክዬ ወጣ እንዴ? ወጣ እንዳልክዬ ወጣ። በጣም በጣም የተባረኩ ነበር ስራ ላይ ሆኜ በጣም 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 ደስ እየተሰኘው ነበር። ክብር ሁሉ ለኢየሱስ ይሁን። አንድ ነገር ብቻ ልበል፣ እንዲህ አይነት ቦታ አትጥፉ። ወንጌል የሚነገርበት ቦታ አትጥፉ። ራሳችሁን በዚህ ነገር ኦኪፓይ አድርጉ። በእውነት በቃ ቀናችሁ ነው የሚያምረው። ቀናችሁ ነው የሚያምረው። እንደው የፈለገ ቢሆን በቃ እኔ እንደዛ ነው የማደርገው። ቀኑን ሙሉ በተሻለ መጠን ከአንዱ ቤት ወደ አንዱ ቤት እየዘለልኩ ነው ሙሉ። ለመሰላችሁ ሌላ ነገር መስማት አልፈልግም። በቃ ሌላ ነገር ዜናው፣ ዩቲዩቡ፣ ሙቪ ማየት ትችላላችሁ፣ ሌሎች ነገሮች ማድረግ ትችላላችሁ። ግን ኦኪፓይ ዮርሰልፍ ዊዝ ዲስ ካይንድ ኦፍ ኢንቫይሮንመንት። እንደዚህ አይነት ኢንቫይሮንመንት ውስጥ ራሳችሁን ቆራረጣለሁ እንዴ? ያው መጥቶላል እንዳልክ። እሺ እንዳልክዬ ተባረክልኝ። በጣም በቃ እንዲህ አይነት ኢንቫይሮንመንት ውስጥ እንዲህ አይነት ምንድነው ክልል የሚባለው እንዲህ አይነት እንትን ውስጥ ራሳችሁን አስገኙት ሁል ጊዜ ከቻላችሁ። በእውነት በጣም መታነጽ ይሆንላችኋል። በጣም በጣም ብዙ ትራሾች፣ ብዙ የማይጠቅሙ ነገሮችን ልትሰሙበት የምትችሉበት አጋጣሚዎች አሉ። ግን እኔ ዛሬ እንዳልክዬ በጣም ጌታን ስላንተ እየባረኩ ነበር። ሁል ጊዜም እንደው በቃ እንደው አንዳንዴ እንደዚህ የመጣህን ክትባቶች ብታረግ በጣም አስፈላጊ ነው። ጌታ አብዝቶ ይባርክ። በጣም እውነት ለመናገር እኛም ሁል ቀን ወንጌል ስንሰራ ነው የምንውለው። ግን አንዳንድ ጊዜ ደግሞ እንደዚህ ያስፈልጋል። በቃ ዳይናሚክ የሆነ በቃ ወንድሞች መጥተው እንደዚህ ቢናገሩ ቢያገለግሉ በጣም መድረካችን ክፍት እናደርጋለን። እንኳን ለእንዳልክዬ ሌሎችም ካላችሁ የተባረካችሁ ተወደዳችሁ እንፈልገዋል። ሌላ ነገር በቃ መስማት አንፈልግም። በቃ ቀናችን የሚያምረው ውስጣችን የሚታደሰው ተስፋ የሚዘራብን ሰላም የሚሰማን በቃ ጌታን ነገር ስንሰማ ነው። አንድ ሴት ስራው ያገኘኋት ሴት ምን አለችኝ? ነጭ ነች፣ እዚህ ሀገር ሰው ነች እና ዱባይ ሄድኩ አለች። ለአንድ 3 ሳምንት ሄጄ የመጣሁና ራስ ምታት የለቀቀኝ በጣም ማይግሬን፣ ኃይለኛ ማይግሬን ነበረብኝ አለች። በጣም ኃይለኛ ማይግሬን እና ምንድነው የዱባይ መድኃኒት አለው? አልወሰድኩ መድኃኒት። የዱባይ አየሩ ነው ምንድነው? ሙቀት ነው እዛ፣ ምንም የተለየ ነገር የለምና ምንድነው ስላለች ለካ ለ3 ተከታታይ ሳምንታት ስራም ቢዚ ስለሆነብኝ እንደገናም እንደ ልምድ አደረገው የነበረው ነገር ዝም ብዬ ጠዋት ተነስቼ ቲቪ የከፈትኩ ዜና ሰማይ ነበርኩ ሰውዬ። ሴትየው እዛ ከሄድኩኝ ጊዜ ስላላገኘው ዜናም አልሰማው ሌሎች ትራሾችንም ስላላዳምጥኩ አለች። ለ3 ሳምንት ማይግሬን ይለቀቀኛለች። ልክ ከትራሹ ስትርቅ ሁሉም ዜና ትራሽ ነው ማለት በእርግጥ አልችልም፣ አይጠቅምም ዜናዎች በጠቅላላ ማለት አልፈልግም። ግን ክርስቲያን ኦኪፓይድ መሆን ያለበት መያዝ፣ በጣም ፕሮግራሙ ስኬጁሉ መጣበብ ያለበት የእግዚአብሔር ቃል የሚሰማበት ኢንቫይሮንመንት ውስጥ ነው። እውነቴን ነው የምላችሁ። ወንጌል የሚሰበክበት ውይይቱ ራሱ ይጠቅማል እኮ። አሁን አንዳንድ ውይይቶች እሰማለሁ፣ ይጠቅማል። በእነዛ ውይይቶች ውስጥ መማር ትችላላችሁ፣ ብዙ ነገር መረዳት ትችላላችሁ። እናንተ ጋር የሌለ ነገር መስማት ትችላላችሁ። እናንተ ጋር ያለ ሆኖ እናንተ ባላያችሁት መንገድ ብዙ መረዳቶችን ትሰማላችሁና ልክ የሐዋርያቶች ውሎ እንዴት ነበረ? ሌላ ህይወት አልነበራቸውም? ሌላ ላይፍ የላቸውም? ቤተሰብ የሌላቸው ይመስላቸዋል? አይደለም። ግን በቃ በኢየሱስ ትምህርት ራሳቸውን ኦኪፓይ ያደረጉ ውሏቸው፣ ጠዋታቸው፣ ማታቸው፣ ምሽታቸው ኢየሱስ 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 ስለነበረ ከምድራዊው ጭቅጭቅ ስርቅ አለች። በቃ ውስጥ የራሱ ተፈውሳለች። ራስ ምታት የለቀቀኛለች። እና ክርስቲያኖች የሚሰራ ፕሪንሲፕል ነው። እውነቴን ነው የምላችሁ። ክርስቲያን መሆን ያለበት እኔ አንዳንድ ጊዜ የሆነ አያለሁ፣ ወይኔ ኢትስ ቢን 2 days እኮ ባይብል ካነበብኩ በጣም አንዳንድ ስራ በጣም ቢዚ ሲሆን
2 ቀን ሙሉ በቃ በእውነት በራሴ በጣም አዝናለሁ። ትናንትም ከትናንት ወዲያም አንድ እንኳን ምዕራፍ አላነበብኩምና በእውነት በጣም ያሳፍር። ለእውነት እንደ ንስሐ ልንገራችሁ በጣም አይጠበቅም ከክርስቲያን 2 ቀን ሙሉ እንዴት ሰው ሳይበላ አስብ እስኪ። በምግብ አስቡት፣ በምድራዊ ምግብ አስቡት። ሰው 2 ቀን ሙሉ እንዴት ሳይበላ ይኖሩና በራሴ አፍራለሁ። ላስት ታይም የሆነ ፍላይት ላይ ነበርኩና በእውነት ነው የምላችሁ ቁንጥንጥ ብዬ ቶሎ ገብቼ እስክቀመጥ ድረስ ለመብላት ማለት ነው ለመብላት። ሌላ ምን ፊት ለፊቴ ሙቪ መክፈት እችላለሁ፣ ብዙ ትራሾች ማየት እችላለሁ፣ ግን ያቁነጠንጠኛል። ወይ መስማት አለብኝ የእግዚአብሔር ቃል ሲወራ ሲሰበክ፣ ወይ ደግሞ ማንበብ አለብኝ የሆነ ነገር። ምክንያቱም እንትን የበላውን አለ ሰው የሚመስለው የበላውን እኮ ነው ሰው የሚመስለው። በቃ እኮ መንፈሳዊ ሕይወት እንደዛ ነው። የበላችሁትን የምትመስሉት ያላችሁበትን ክልል ያላችሁ ጓደኛህን ንገረኝ ማንነትን እነግርሃለሁ ይባላል እኮ። ማለት ክበብህን ምንድነው አማርኛው ስለጠፋኝ ነው ክበብ አሰር የሚለው ኢንቫይሮንመንትን ንገረኝ፣ ውሎህን ንገረኝ። ውሎህን ይሻላል። ውሎህን ንገረኝ ማንነትን እነግርሃለሁ። እና ጌታ ከረዳችሁ በእውነት እኔ በጣም ስለ ወንድሞቼ ጌታ ባርካለሁ። እንደዚህ መተው ወንጌል የሚያገለግሉን ከኛም ጋር እዚህ አብረው የሚደክሙ የሚለፉ ወንድሞች እህቶች በጣም እግዚአብሔር ስለነሱ ጌታ የተባረከውና ራስ ምታታችሁ ነው የሚለቃችሁ ነው የምላችሁ። ከዚህ የዓለም ትራሽ ልክ እንደዛች ሴትዮ ዝባዝንኬው ምናምን ያያስጨነቃችሁ ነገር ሁሉ የጌታን ቃል ስትሰሙ መጽናናት መበርታት ትጀምራላችሁ። እንዲያውም አንዳንድ ጊዜ መትረፍ ትጀምራላችሁ። ለሰዎች ለእናንተ እኮ አይደለም ጌታ ለሰዎች እንድትተርፉ ያደርጋችኋል። እና ራሳችሁን በዚህ ነገር ኦኪፓይ አድርጉ ወንድሞቼ። ጌታ አብዝቶ ይባርክ። እንዳልክዬ በቃ ቅድም በሰማሁት ነገር የቀን ቀለብ ነው ያገኘሁት። ምርጥ ቁርስ የጋበዘኝ አይነት ሰው አይነት ስሜት የተሰማኝ ምርጥ ምሳ የጋበዘኝ በቃ ምንም ደግሞ እውነት ከስጋዊ ምግብ ይሄ በጣም በቁጥር ሊለካ በማይችል በፐርሰንት ሊለካ በማይችል ሁኔታ ነፍሳችሁን የሚያድስ የነፍስ ምግብ ይሻላል። እና ተባረኩ። እዚህ ቤት ሲዘጋ የሚቀጥለው ሌላ የፖለቲካ የወሬ የሐሜት ቤት አትሂዱ። ሂዱና ወንጌል የሚሰበክበት እንደው ቢያንስ ውይይት የሚደረግበት ከሌሎች ቤተ እምነትም ጋር ቢሆን ውይይት ኢቭን ሙስሊምና ክርስቲያን የሚያወራበት ቤት ሄጄ ብሰማ ይሻለኛል። አትስ የሆነ ነገር እማራለሁ። ምንድነው ሙስሊሞች እንደዚህ የጨለመባቸው ግራ የገባቸው የት ጋር ነው ሚስ ያደረጉት የሚለውን አትሊስት ወይ ለነሱ ስለመትረፍ እማራለሁ። የት ጋር እነሱን ማገልገል እንደምትችሉ በስራም በሆነም አጋጣሚ ብታገኟቸው ምን ኤሪያ ላይ ማገልገል እነሱ እንደምትችሉ አትሊስት ለራሳችሁ ባትበሉ ለሰዎች መሰብሰብ ትችላላችሁና በጣም በጣም እንዳልክ የእግዚአብሔር ይባል ሁሉ ጊዜም ባረክባለሁ። አይ ዶንት ኖ ፎር ሳም ሪዝን ግን አሁን ያጋ ጠዋት ነው ምርጥ ቁርስ የበላው ነው መሰለኝ። ምርጥ ቆንጆ ቁርስ የበላው ነው መሰለኝ። ነፍሴ ተከበደ ያለችው እግዚአብሔር ያክብረው። ወዳችኋለሁ። ሁላችሁንም ተባረኩ። እኔ ቢኒያም ኔታንያሁ በጣም ስላገኘው ደስ ብሎኛል። በጣም ነው አፕሪሺየት የምናደርገኛ እዚህ ቦሌ አካባቢ አማርኛ የምናወራ ጴንጤዎች በጣም ነው የምንወድህ። ተባረክ። በጣም ለዕብራዊት አንችልም እንወድሻለን፣ እንዳይደብርሽ። አንችልም ጴንጤዎች ተሰብስበን በተለይ በቀደም አንዳንድ እህቶች ስናደግ እንደ ዕብራዊት ነው መሆን የምንፈልገው ምናምን ብለው ኖ አትሁኑ ብዬ እኔ ነኝ ከልክያቸው ራሳቸውን የቻሉ ጴንጤዎች እንዲሆኑ ነግሬያቸው ነው። ዕብራዊትዬ በጣም ነው የምንወድሽ። ተሰብስበን ነው የምንወድሽ። በግሩፕ ነን፣ ብዙ ነን። ቦሌ አካባቢ ያሉትን አማርኛ የሚችሉትን ጴንጤዎች ቦሌ አካባቢ እንግሊዝኛ የሚናገሩት እንደዚህ ፍቅራችንን ጥሩ ነው። ፍቅር በሌለበት ዓለም እኛ ክላሲክ የሆነን ጴንጤዎች ስንዋደድ ፍቅርንም እየሰበክን ነው። እና ባይ ዘ ዌይ 281 ሰዎች እዚህ ያላችሁ በጌታ የሆናችሁ እህት ወንድሞች፣ እኔ ዳጊ፣ ቢኒ፣ ዕብራዊት፣ ኤርሚ፣ ዳኒ፣ ሜሎስ ጠቅላላ በጣም ነው የምንወዳችሁ። በኢየሱስ አልነገርኳቸውም። ሶሪ እኔ አልነገርኳቸውም። ቤኪ እኔ ልንገራት። ኤርሚያስ በጣም ነው የሚወዳችሁ። ዳጊ ጥላውን እንዴት እንደሚወዳችሁ በጣም በቃ ዳጊ ጥላውን በኢየሱስ በጣም ነው የሚወዳችሁ። ዕብራዊት በጣም ነው የምትወዳችሁ። በጣም በቃ ቢኒያም ይወዳችኋል። ቤካ ከደቡብ አፍሪካ እንዳለ እዚህ ያላችሁ ጴንጤዎች በጣም ነው የምንወዳችሁ። ይሄን እስካሁን አልነገርናችሁም። ባይዘ ሶሪ በጣም አገልግሎት ቢዚ አድርጎን ነው። በጌታ በኢየሱስ ክርስቶስ ዘላለማዊ ስም ብፁዕ ቅዱስ አቡነ ቢኒያም ፓትርያርክ ርዕሰ ሊቃነ ጳጳሳት ዘቲክቶክ ዋጨጌ ዘወንጌል የዓለም አብያተ ክርስቲያናት ፕሬዚዳንት የዓለም የቲክቶክ እና መሰል ጉዳዮች ዋና ተጠሪ እና ኔታንያሁ እንግዲህ በጣም የምንወደው ብፁዕ አባታችን በጣም ነው የምንወደው። በረከቶት እዛው ራሶ ላይ ይደርቦ። በኢየሱስ ምን ምግብ ልበላለሁ ታቦኛ በትንሽ አድርገኝ ቤኪሽ ትንሽ ላስደንግጠው ብዬ ነው። ቁርጥ ከመብላት ምግብ አማረኝ ላስደንግጠው ብዬ ነው።
ምን ድግስ አማረ እንዳልክዬ ቄስ ያይኮን ብላለን ልበላ ነበር እንዳልክዬ። እኛ ደግሞ ምዕመናን እታች ሆነን ታብታብ ሼር ኮፒ ሊንክ የምናደርግ እኛ ምዕመናኖች ደግሞ በጣም ነው የምንወዳችሁ። አንተንም እንወዳለን በጣም። እኔ ምዕመን ነኝ፣ ከምዕመኑ ጋር ራሴ ነው ክዬ ነው እንደሱ። ተባረክልን። አንተ ስትመጣ ብቻ የሆነ ቴክስት ሼር አለው ታውቃለህ። እኔ ደግሞ በጣም እኔ ዕብራዊትን ጋይዝ በጣም እዚህ ፕላትፎርም ላይ በ18 ማን ነው ከምናምን ዓመት በፊት እዚህ ፕላትፎርም ላይ ጌታን ከመቀበል መጀመሪያ አፈራት ነበር። በናዝሬቱ ቅዱስ በጌታችን በኢየሱስ ስም ቀሲስ ናቸው። ፀጉር ሻሻቸው ሁለት ጋቢ ነው። ይሄ የሚቀላቅለው ሰውዬ ያደረገው ሻሽ አይደል እንዴ? ያ ሴቶች ጥፍር ያላችሁ ገነት አገቡ የሚለው ሰውዬ የእሱ ሻሽ ነዋ። ቡዳ መንፈስ ከጭንቅላቱ ላይ የተመታ ይሆን ወጋው በኢየሱስ ስም። ስራ ይፍረስ። ሶሪ እኔ ሻሽ ያደረገው ሰውዬ ጤናማ አይደለም ጌታ። እሺ አራር አተ እና ሰው እዚህ ላይ ይድበት። ቆይ እንዴ እንዳልክ የሚሰራ ሶስቱም አሉ ደግሞ እንደ ስላሴ ሆኑ። እሺ ቆሞስ አባ ቤካ ከደቡብ አፍሪካ ይፍቱት ይባርኮት ራስዎን እዛው አይ ኬንት ጋይስ። ይሄኛው የተባረረ ቄስ ነው የሚመስለው ጌታ። ቀይ ቄስ ብዙ ጊዜ አይቆይም። ሴቶች ጆሮ ይቆማል እኮ ከራት ነበር ጌታ ለመሰለሽ ቀይ ቄሶች ወይ እንዳልክዬ እንትና ቤካ የሚመስለው መሪ ጌታ ሳይሆን ማርሽ ጌታ ነው። ዕብራዊት ስሩልን። ትናንትና እኮ አሰልሞኝ ነበር ዳጊ። ጌታ ይባርክ። አይኔም ብቻ አውጥቶ ዳጊ ማን ነው እንዳልክዬ ቀጥል። ወይኔ ጌታ በጣም አይ እኔ አይደለም ምንድነው ቆይ ኔትወርኬን አንዴ አይ መጥቻለሁ። አይ ቲንክ መጥቻለሁ። ጌታ ይባርከኝ። ራሊጋ ሀቮስ ባይዞ ያው እስኪመለስ እንዳልኩ በብራይት ስሩልኝ። አሁን አለው እንዳልከ አለ መጥቻለሁ። ስልክ ውስጥ የገባ ነው የምትመስለው። አለ በብራይት እንዴት ስልክ ውስጥ የገባ ነው? ዳግሻይ እቹት እንትን እንዳልክቺ ብራይት ናት። ሄዳለች እና አይታይም። ሀሊማ አድርገውኛል እንዴ ዕብራዊት አብዱራማን ይህንን እንዳየ አዑዝ ቢላሂ ሚነ ሸይጣን ረጂም ብለህ ዕብራዊት ግን ስለማትታይ ታላቋ ዕብራዊት በጣም ታውቀኛል እንደ አንተም እኔን ያላየኝ ማን ነው? እዚህ ውስጥ ጥቂት ሰዎች ናቸው። በፊት ስገባ የማያውቁኝ አዳዲስ የሆኑ ልጆች ናቸው። ሰማይ እናይሻለን። ምን ችግር አለው? ዓለም በክርስቶስ ሲጠቀለል እዛ እንገናኛለን። እሺ ለማንኛውም በጣም አንድ ጌታን አንድ አፕሪሼት መደረግ ያለበት ስፒሪት አለ እዚህ ላይ ደስ የሚል የወንድማማችነት መዋደድ በጣም ነው ደስ የሚለኝ። እኔ ቤካ ለዳጊ ያለው ሪስፔክት ያስቀናኛል። ዳጊ ለኤርሚ ያለው ሪስፔክት፣ ቢኒ ለዕብራዊት ሲከባበሩ ሲዋደዱ ቅድሚያ ሲሰጣጡ ጌታን ከዚህም ተማሩ። እኔ በጣም ነው ምቀናው በዚህ እና ይሄ ቀላል ነገር አይደለም። ይሄ የተገለጠ ክርስትና ከምንለው አንዱ ይሄ አንዱ እና ይሄ ፍቅር በሁሉም ቦታ በሁሉም አገልጋዮች ዘንድ ቢኖር እዚህ ፕላትፎርም ላይ በሚያገለግሉት በሁሉም ዘንድ እኔ ቤካ ኤርሚ ከከፈተ እኮ ቤካ ይዘጋል እኮ ቤቱን። በጣም ነው የሚገርመኝ እኔ ጌታን እና ይሄ በጣም በጣም
ሪስፔክት ሲደራረጉ እኔ እንግዲህ ዳጊ በጣም በወንጌል አማኝ ዘንድ የሚታወቅ የቆየ አገልጋይ ነው። ግን ኤርሚን የሚያከብርበት መንገድ፣ ኤርሚ ዳግን የሚያከብርበት መንገድ፣ ቢኒ ለኤርሚ እሺ ኤርሚ እሺ ልታወራ ነው እሺ ሲባባሉ ጌታን እኔ ቀናለሁ። ባይዘው ዲስ ኢዝ ኮስ የመንፈስ ፍሬ ባይዘው ጋይስ ይሄንን በስጋ አይመጣውም አይመጣውም። ለዛ ነው እኮ በጌታ ያልሆነ ሰው ገስት አስገብተው 3 ሰከንድ ካንተ ጋር ማይቆየው። አንተ ውስጥ ያለው መንፈስ ፍሬ ነው፣ እዛ ጋር ያለው የድራፍት ፍሬ ነው። ይጀምራል ስድቡ። እስቲ ዳጊ ኤርሚ ያወራ ማለ ያቋርጣ ኤርሚ ያንዴ ላውራ ይቅርታ ኤርሚ ያወራ ነው እንደ ቆይ አንዴ እሺ ነው የሚባባሉት። እና ቢኒዬ ስለናንተ ዳጊዬ እብራዊት ኦልሬዲ ከኛ ወገን ናት። በቃ ምንም የጾታ ልዩነት ነው እንጂ እንዳለ አገልግሎት ሁሉ የወንድ ነው። በቃ ወንጌል ይዞ የሚሮጥ ጠንካራ ሰው እና በጣም ነው የምንወድሽ በእውነት። በሐዋርያት ውስጥ የነበሩ የሴቶች አገልግሎት እናውቃለን። በጸሎት አገልጋዮችን ማበረታታት የሚበላ በማዘግ አላረ እንደዛ አይነት ስፒሪት ነው ያለሽ። አንድነትን መንፈስ ነው የምትዘሪው በማከላቸውና እግዚአብሔር ባርክሽ ቢኒዬ። ስለናንተ ጌታን እጅግ አርጌ ነው ማመሰግነው። ሌላው እዚህ 311 ጴንጤዎች አላችሁ። አጭር መልእክት ሁልጊዜም ብለው መልእክት አለኝ። እንደው ስክሮል ስታረጉ የዳጊን ቪዲዮ ካገኛችሁ፣ የቢኒን ቪዲዮ ካገኛችሁ፣ የቤካን ቪዲዮ ካገኛችሁ ዝም ብላችሁ 15 ጊዜ ኮፒ ሊንክ አርጉ። በዚህ ደግፏቸው። መቼ ነው ቤካ ብር ስጡኝ ብሎ አያቅም አይልም። ወደፊትም ምን አርጉለት? ኮፒ ሊንክ አርጉ፣ ቪዲዮውን ሪፖስት አርጉለት። አለቀ። ሼር አርጉለት። በጣም ቀላሉ ነገር 10 ጊዜ አንድ ሰው ዝም ብሎ ምግብ እየበላችሁ ቡና የጠጣችሁ ኮፒ ሊንክ ብታረጉ የዳጊ ቪዲዮዎች ለምዶ ቫይራል የሚያወጡት ጌታ። ዳጊን ፎሎ ያላረጋችሁ እዚህ 310 ፎሎ አርጉት። ቢኒያምን ፎሎ አርጉት። ቢኒያም ኔታና ፎሎ አርጉት። ከባድ ሰው ነው ባይዞ ቢኒያም እንደምታስቡት አይነት እንዳይመስል፣ ፎቶ ላይ እንደምታየው ምስኪን እንዳይመስል፣ አደገኛ ጠራርጎ ይዞ የሚሄድ ወንጌላዊ ነው። ምንም ነው የማያስቀረው። ስታዩት ምስኪን ይመስላል። ፕሮፋይሉ ላይ ምንም የማያውቅ ሰውየው ለያዝ ለገናዥ ያስቸገረ ጣዖት ሰፈር ላይ ራስ ምታት የሆነ ሰው ነው። ጥርግ አድርጎ ነው ለክርስቶስ። በጣም ነው የምወደው እኔ ቢኒን። መጀመሪያ ምስኪን ይመስለኝ ነበር። ልጁ መጽሐፍ ቅዱስ ላይ የተነሱ ተንኮሎቹና የሐሰት ትምህርቶችን ሲገነጥል ለነገ አይልም፣ አይራራልህም። ኧረ እዘንልን ብትሉት ራሱ ገድል ላይ አያዝንም። ጨካኝ ነው ባይዞ እና ፎሎ አድርጉት። እብራዊትን ፎሎ አድርጓት። ምን ችግር አለው ፎሎ ብታረጓት እንዴ? ጌታን ፎሎ አድርጉት። እኔ በጣም ነው የምወዳት እብራዊትን እና ከክብር ጋር ነው የምወዳት ባይዞ በጣም ነው የማከብራት። ሴትዮዋ ሲጀምር መጀመሪያ ሰሞን ታስፈራኝ ነበር። እኔ ገና እዚህ ወደዚህ ስመጣ ኤርሚያስ ቤት ታስወርደኛለች፣ ትጮህ። ሳያት ግን እኔ ወደ ጌታ እንድመጣ ለካ የምትጸልይ ሰው ነች። ለካ ተንበርክካ ጌታው እንዳልክ ወደዚህ እውነት እንዲመጣ ብላ ከጸለዩ ወገኖች መካከል አንዷ ነች። በጣም ብዙ ወንጌል አማኞች ጸልያቸዋል። ወደ ጌታ ከመጣው በኋላ ደግሞ የጸለዩት ይበዛሉ። እግዚአብሔር በዚህ እውነት ላይ አጽናው ብለው የጸለዩ ስንት አሉ። ጌታዊ በዚህ ልጅ ወዲህ ወዲያ በማለት ወንጌል እንዳይሰበክ በገባው እውነት ላይ በዛ ይቆይ ምንም ቢባል አስችለው እያለ የጸለየ ብዙ ጴንጤ ያለ ለኔ ባይዞ እርግጠኛ ነኝ። እና እንዴት እናርግ እንዳልክዬ ጸሎቱን ምን እናርግ ካላችሁ ለቤካ ጸልዩለት፣ ድገሙ። ደግማችሁ ለዳጊ ጸልዩ። ይሄን ጸሎት ለቢኒ ጸጋ እንዲበዛላት ጸልዩ፣ ለእብራዊት ጸጋ እንዲበዛላት ጸልዩ። ከባድ ነው ይሄ ዘመን። ሲስተሙ ጴንጤን አይወድም። ጴንጤን ነው የሚወደው። ይኸውልህ ይወዱኛል ብለህ ካሰብክ ማንም ነው የማይወድ። እኔ ኦርቶዶክስ ነኝ፣ ግን እንትና የሚባል ጴንጤ ይመቸኛል። ሊያርድ ነው፣ እስኪ ገነጥል ነው አንገትህን። የእሱን ኃጢአት እስኪ ያለማምድ ብቻ ነው የሚወድ። እናንተ አንዱ ጴንጤ ለአንዱ ጴንጤ ነው ያለው፣ ሌላ ማንም የለንም። እርስ በርስ ቦንዴጅን አጠንከረ ወንጌል እንዲቀጥል ወንጌል ሰብከን ወደኛ ህብረት ወንድሞችን እህቶችን መጨመር ሲጨመሩ እንኳን ደህና መጣችሁ ብለን ጌታን አመስግነን ስለእናንተ ተባረክ። ቀጣይ ሰው ማጥመድ እንጂ ጴንጤ እንዳልክዬ እያለ ዓመት ሙሉ ቆየ አልቆየም። የተቀበልኩ ሰሞን ጥሩ ነበረ። ሁሉም ጴንጤ ተባረክ ምናምን እስከ የሆነ 2 ወር ሲሆን ታውኝ። ለምን ሌላ ስራ አለባቸዋ። ሌላ ሰው መዳን አለበት። አሁን እኮ ብዙ ሰው ወደ ጴንጤ መጥቶ እዛ እነ ጆምቤ ቤት የሚደረግ የሰረገላ ሴሪሞኒ እዚህ ስለሌለ እኮ ነው ተመልሶ ሄዱ። እዚህ በሰረገላ ይዘን አንዞርህም። ፎቶውን ፕሮፋይል አድርገን ስናጨበጭብልህ አንውልም። ይሄን ከፈለክ ጮምቤ ቤት ሂድ። እዚህ የለም። እዚህ ኢየሱስ ብቻ ነው ፕሮፋይላችን። እዚህ የናዝሬቱ ጌታ ብቻ ነው ንጉስ። አበረታቱኝ፣ እናበረታታለን። ጸልይበት፣ እንጸልይልሃለን። ደከመኝ፣ ጌታ ይረዳሃል። እባካችሁ ገንዘብ ስጡኝ፣ መኪና ግዙልኝ፣ እንደዚህ አበረታቱኝ። ፎሎ ካላረጋችሁ እንደዚህ ገንዘብ ማሰባሰቢያ ቦታ ላይ ቸርች የሚገነባበት ቦታ አስገቡኝ። አገባም። ገንዘብ ያለበት አናስገባ።
የቦዘኔ ቤት አይደለም። መሪና ተመሪ የሚታወቅበት ቤት ነው። ጌታና ባሪያ ይታወቃል እዚህ ቤት። ይሄ ወንጌል አማኞች ህብረት ነው። አይቻልም። አንስተን እዚህ አይቻልም። በአንድ ቀን መድረክ ስጡኝ አንሰጠን። ቆሜ ለእንትን ልበል ሙሉ ወንጌል ቤተክርስቲያን ላይ ጌታን በተቀበልኩ በሶስተኛ ቀኔ አይቻልም። እዛው ቾምቤ ቤት እዚህ ተምረ የውሃ ጥምቀት ወስደ እንደገና እግር ተከትለ ፓስተር የሚያስተምረውን ተምረ የቤተክርስቲያን ሽማግሌዎች መብቃትን ሲያውቁ መንፈስ ቅዱስ ባንተ ላይ እርግጠኛ ስትሆን ነው። አይቻልም። ፎቶ የፕሮፋይል አድርጎ አዲስ ጴንጤ አናረግ። ካላረጋችሁ ሄዳለሁ። መንገዱን አብጄዲ ያርግልህ። እንደዚህ አይነት ጭቅጭቅ የለም። ብትድን ለራስ ነው፣ ብትጎል አንተ ነህ ከዘላለም የምትጎለው። ምን ታስፈራረናለህ? ጀምረዋል ደግሞ ቡዳ ስፒሪት አለ አንድ እዚህ ቲክቶክ ላይ እያየው ነው። ከቸርች ሶጣ የአገልጋዩ ጫማ መታኝ ፍረዱ ላይ አንፈርድልም እያየ ሂድ። ጫማ እንዳይመታ መንገዱን ሂድ። ቡና እየጠጣው ትናለን ጴንጤዎች ኑ ፍረዱ። ተጠንቅቃ ጠጣ። ምን እናርግ? ሾካካ ስፒሪት እኔ እንትን ቸርች ነኝ 20 ዓመት አገልግዬ ግን ሽማግሌዎቹ አገዱኝ እና ሚዲያ ላይ ምን እናርግ? ካገዱ በዲሲፕሊን ነው የታገድከው። ሽማግሌ ሲያገድ የመጀመሪያ ነው ወይ ወንጌል አማኙ ላይ የቆየ ዲሲፕሊን ስርዓት አይደለም ወይ ይሄ ጴንጤው? በዚህ አይደል የሚታወቀው ጴንጤው? ምን እናርጋችሁ? ስለማቤት ጠይቄ ያልመለሳችሁልኝም ኦርቶዶክስ ልሆን ነው። መንገዱን መስቦልድ ያርግልሽ። ቆዳ መንፈስ ምን እዚህ ታስፈራራናል? ምን እንዳልክ ከዚህ ዘላለም ህይወት ቢጎል ሲኦል የሚወርደው እንዳልክ ነው። ጌታ ጌታ እያለ ቢቆይ ለእንዳልክ ነው ጥቅሙ። እኔ ብድን ለኔ ነው። ጴንጤ ሆኜ እስከ መጨረሻው ብሞት ጥቅሙ ለኔ ነው። ክፈሉኝና አቆዩኝ። አንችልም። መጠጥ ፈቀዱልኝ፣ አንፈቅድልህም። እዛው ቾምቤጋ እየጠጣው ልዘምር አይቻልም። አልፎ ብንቅምስ አይቻልም። አልፎ የሚባል ኃጢአት የለም። በቃ ቆጥ ብለህ መቀጠል ነው። እዚህ ቤት አይቻልም። ስፍጠት የለም። የተቀበልከው የእግዚአብሔር ጸጋ ነው፣ ህይወት ነው፣ ቀልድ አይደለም፣ ክርስትና ነው። በጥንቃቄ ትኖራል። ፏይ ያልኩ ላይቭ ልግባ ጴንጤዎች ተውኝ። አንተውህም እየተከታተልን ሰክራልን እንላለን። ውይ መስከር የሚፈቀድበት ሄዳለሁ ብለህ አብደት ሄዳለህ። አለቀ። አይቻልም። እዚህ ቡዳ መንፈስ አይቻልም። እና ለዚህ ምንም አትንከባከቡኝም። አንንከባከብም። ደከመኝ እኮ እንጸልይላለን። ቸገረኝ እንደው ከልጆቼ ጋር ምን በቃ በውስጥ አውራን እና የሆነ ነገር ችግር የለውም። ደግሞ ለጴንጤ ምን ችግር አለው? ደክሞ ነው አቅቶ ነው መጸለይ አቃተ፣ በቃ መጸለይ እንጸልይላለን። ምን ችግር አለው ደግሞ? አይ ቤካዬ ትንሽ እዚህ ኖር እንደው ደከመኝ፣ ቤት ኪራይ እንደዚህ ቸግሮኝ በእውነት እሺ በውስጥ አውራኝ በቃ አለቀ። ከዛ ውጪ እንጂ የተለየ ሰረገላ ፕሮግራም የለንም። እኛ በሰረገላ ምናነግሰውም ኢየሱስን ነው፣ ምናከብረውም ኢየሱስን ነው። በልባችንም በሕይወታችንም በቸርች መድረኮቻችንም ላይ ቅዱስ እያልን ስሙን ምንጠራው የታረደውን ነው። አይቻልም። ይሄ ቀጥ ያለ አቋም ሊኖራችሁ ይገባል። አያለው በሆነ አጋጣሚ የተፈጠረ ብሶትን ዘመኑን ሙሉ ወንጌል እያለ ይውላል እዚህ ፕላትፎርም ላይ አዳዲስ ከየት እንደመጡ ደግሞ አላውቅም። ይሄን ቪዲዮ ለእንትና የሚባል ከእንትና አናት ላይ ውረድ። የዚህ እምነት ጀማሪ ፍጹም አድራጊ ትክክል ኢየሱስ ነው። ሲጀመር እንዲህ ሆኜ በዚህ ምክንያት ከዚህ በኋላ እያልክ ምትጮ ሰው ካለ መጀመሪያም መሰረታዊ የክርስትና ደህንነት ትምህርት አልተማርክም፣ አልገባህም። ክርስትና እገሌ የሚባል አገልጋይ እንዲያደርገን ምን አገባኝ እኔ? እገሌ ነው እንዴ ወደዚህ ህይወት የጠራኝ? እና እገሌን አይቼ ነው እንዴ የምቆየው? እገሌ ደከመና እኔ ተያይዤ ልድከም? የእገሌን ድካም አይመቸኝም። እንትና የሚባል አገልጋይ እንትን ያደርጋል ደክሟል፣ አያገባኝም። እኔ በርትቻለሁ ወይ እና ምን ላርግ? እንትና የደከመውን አገልጋይ ጸልይ በእግዚአብሔር ፊት ስለሱ። ጌታ ወይ አበርታው፣ የመጀመሪያ ጸጋውን መልስለት። እግዚአብሔር እንዲህ አልነበረም እኮ ብለህ ጸልይ። አታልቅስ። እዚህ መተህ የለቅሶ ፕሮግራም ወጋው። እንባ የሚያብስ አምላክ ፊት ሄዳልቅስ። እኔ ምን ላርግ? ሹሉክልክ መንፈስ ምን እንዳረገ ነው? ምንድነው? ምን ሶ ዋት? ወደሚሰማው ወደ እግዚአብሔር ጩ፣ ወደሚመልሰው ወደ እግዚአብሔር ጩ። እንዴ ዛሬም እንትና የሚባል አገልጋይ እንዲያርጉ፣ ነገም እንትና የሚባል አገልጋይ እንዲያርጉ፣ ከነገ ወዲያም ላይቭ ላይ ሲገባ እንትና የሚባል አገልጋይ ያለ ነው። ሃሃ አራታው ሰውየው ነው ወደ ነው እንደመጣው ወደዚህ ብረት አይቻልም። ማንም ቢኖር ባይኖር ክርስትና ይቀጥላል። እንትና የሚባል አገልጋይ ሲደክም ክርስትና ይቀጥላል። እንትና የሚባል አገልጋይ ሲበረታ ክርስትና ይቀጥላል። ክርስትና ከኢየሱስ አንጻር ብቻ ይታያል። የዚህ እምነት ጀማሪ ድል አድራጊ ፍጹም አድራጊ ትክክል እዚህ ቤተ እምነት ላይ ኢየሱስ ነው።
ትክክል ኢየሱስ ነው። ፐርፌክት ኢየሱስ ነው። ዳጊስ አልፎ አልፎ ይደክማል፣ እንዳልክ ይወድቃል። ቤካ ሊስት ይችላል። ቢኒያም ድካም ያጋጥመዋል። ዕብራዊት ልትወርቅ ትችላለች። እና ማንን እኒ ኢየሱስን የተሰቀለውን ክርስቶስን። ለዛ ነው እናንተ የገላትያ ክርስቲያኖች አለ ጳውሎስ ዞር ብሎ ሲመጣ ትምህርት ቀላቅለዋል፣ ሰው ማየት ጀምረዋል፣ ህግ ቀላቅለዋል። እንዴ አለ ጳውሎስ እንዴ ኢየሱስ ተስሎ እንዳታዩ ማን ነው አዚም ያደረገባችኋል? አዚም ስፒሪት ከቤተ ክርስቲያን ላይ የተጠረገ ይሁን። ሰው ላይ አይን የተከለ መንፈስ ይመታ። እገሌ ሲስት ክርስትና ተበላሸ። ኧረ እባክህ የሆነ አገልጋይ ሲወድቅ ድሮም ጴንጤ እንደዚህ አይደለም። ድሮም ዘንድሮም የኛ አራያ ኢየሱስ ነው። አይመለከተንም። ጴንጤዎች ስትባሉ እንትና አይደለም የኛ ተወካይ በሰማይ እንትና አይደለም የሚታይልኝ ኢየሱስ ነው በሰማይ የሚታይልኝ። እና ኢየሱስ ልክ ነው። ወደዚህም ወደዛም ፐርፌክት ነው ኢየሱስ። እና የዚህ እምነት ትክክል ኢየሱስ ነው። ከኢየሱስ አንጻር እያደግን ዕለት ዕለት ወደሱ ከፍ እያለን እንሄዳለን። በክርስትና ማቹሪቲ እንጂ ፐርፌክሽን የለም። ማቹር ግን እናደርጋለን። የዛሬ ዓመት ጌታ እንደተቀበልክ ምሰራውን ኃጢአት አሁን አሰራም። እያደግክ ነው የምትመጣው። የ3 ዓመት ልጅ ሆነ አልጋ ላይ ሽንትን ሸንተ በ20 ዓመት ብትሸና አባት ልጄ ቀንጭሯል ብሎ ሆስፒታል ይወስዳል። የ20 ዓመት ልጅ አልጋ ላይ ሽንቱ እንደማይሸና ሁሉ በጌታ ቤት የቆየ ሁሉ እየበሰለ ይሄዳል። ትላንት ምሰራውን የኃጢአት ልምምድ ድካም እየተገነጠለ እያደግ ቃሉ ሲሞላ ጌታን ወደ መምሰል ታድጋለ። ማቹሪቲ ያገኛል እንጂ ፐርፌክሽን መቼም አያገኝም። ፐርፌክት ማን ነው? ኢየሱስ። እድገትስ ግድ ነው። ክርስትና ላይ እድገት ግድ ነው። እንዳልክ አሁን እንደ ድሮ ግባና ከኦርቶዶክስ ጋር ተጨቃጨቅ። ደክሞ አልጨቃጭ ድሮም ቡዳ መንፈስ ከጌመር ጋር ልጨቃጨቅ። እኔ አንድ ኦርቶዶክስ ማርያም ታማለለች አታማልድም አይደለም ዝሆን ይበራል ቢለኝ እንደ እምነት ይሁንልህ እምልበት ደረጃ ላይ ነው ያለሁት። ማን ጋር ያወሩ? ይኸው ቤካ ዳጊ ያለ ቢኒ ያለ ከብራዊት ጋር ከቤካ ጋር ያወሩ። እንዳልክስ ምስክር ነው። መመስከር ብቻ። ምን እያልክ ነው የምትመሰክረው? ኃጢአቴን ያጠበልኝን ኑና እዩ፣ ነውሬን ያንከባልልኝን፣ ቆሻሻዬን ከላይ ላይ ያነሳልኝን፣ በአፊት ጻድቆኝ እንድታይ ስለኔ ኃጢአት እርግማን ሆኖ በመስቀል ላይ የዋለልኝን እርሱን ኢየሱስን እዩት ብቻ አይደለም ተቀበሉ። ተቀብላችሁ የዘላለም ሕይወት አግኙ። በእግዚአብሔር ፊት ልጆች ተብላችሁ ተጠሩ። ይሄ ነው የኔ መልእክት። አትከራከርም እንዳል አልከራከርም። አልፎ አልፎ ተከራከር፣ አልፎ አልከራከርም። ወጋው ክርክር ስፒሪት እነሱ ትዊተውሃል አይተውኝም። ይሄው ሲል ስርስሬ ያሉ አይተውኝ ፎቶ በፖስተት ቁጥር አሉ። ለሆዴ ሄድክ ይለኛል። ለሆዴ ሄድክ ብሎ መጨረሻ ላይ አንዱን ቸርች አገኘሁት። አንድ ልጅ አለ እዚህ ጌታን የተቀበለ ሳሚ የሚባል ልጅ። እንደሱ የሰደበኝ የለም። ቸርች አየሁት፣ ደነገጥኩ፣ እንባዬ መጣ። ጌታን ሊቀበል ስቴጅ ላይ ቆሞ ሳየው ሳሚን አለቀስኩ። ሊትራሊ በእግዚአብሔር ፊት የምነግር እውነት አለቀስኩ። ሰድቦኝ አለኮ እሱ ልጅ ነው ጴንጤ ኮንኩ በኋላ አልመጣም ተንበርክኮ ይሄ ጌታስ አንበረከከልኛ። ይሄ ፍቅሩ ኧረ በእንብርክክ ከላይ ከፎቅ ከተቀመጠበት ከላይ ከፎቅ አንስቶ መድረክ ፊት ለፊት ጥለፊት ቆመና ኢየሱስን እቀበላለሁ አለ። አቤት እቀበለዋለሁ። እግዚአብሔር ስለናንተ መልስ ይሰጣል። ለብር ብለው ነው ያሉ ሰዎች ያኔ ከኔ ጋር ላይቭ ላይ ገብተው ጌማቸውን ደህና አድርጎ ጌመሮች ሰብስበው አሁንስ በዘፈን ቪዲዮ እየሰሩ ነው ፎ ያሉ ይህ ምስኪኑ ሃይማኖተኛ አካውንቱም ብሩም ተጋጠልኛ። ጀግናችን እንትና አሉ ከእንዳልክ ጋር አንድ ቀን ስለተጨቃጨቀ እንዳልክን ሰድቦ ብቻ ስላዋረድ ጀግናችን መቼም በሃይማኖቱ አይደራደርም። ይሄው ዘፈን ጀመረ። እንዳልክስ ተሳስቶ በዘፈን ቢሰራ ዕብራዊት ዳጊ በውስጥ ወዲያው ነው የሚደውሉት። አበድክ እንዴ እንዳልክዬ ምን ሆንክ ነው የሚለኝ ቤካ። እንኳን ዘፈን የደረሰበት መስፈን በቪዲዮ ምናምን በዘፈን መስራት ተወሱ አይታሰብም። እንኬዝ እያለፍኩ የሆነ ሰው ቪዲዮ ቀርጾኝ ዘፈን ባለበት ሀቻቻቻ ሚል ቢገባ ድንገት ያብዳል። ማይ ጴንጤ ፒፕል ለምን አይፈቀድም? ለነሱስ ችግር የለውም። ትላንትና በሃይማኖት ሲከራከር የነበረ ጌመር ዛሬ ዘፈን ከፍቶ እያበደ ነው። ጣጣ የለውም እነሱ ቤት። እኛ ቤት አይቻልም። ሀፋፍ የለም። ለምንድን ነው ትላንትና ከጴንጤ ውጭ ያሉ ሃይማኖቶች ውስጥ በሃይማኖት ነገር የምናውቃቸው ሰዎች ዛሬ ዘፈን ሲሰሩ የሃይማኖት ተከታዮች እነሱን ምንም አይሉት? እነሱ ጋር ነው። ጴንጤ ሲሰራ ለምንድነው የሚታበደው? ከጴንጤ አይጠበቅም ካንተ። ዓለማዊውም ሃይማኖተኛውም ጴንጤውም ሁሉ ነው የሚጮህብህ። ጴንጤ የሆነ ተሳስተህ እስቲ ዘፈን ያለበት ተገኝ። ለምንድን ነው የሚጮህብህ? አይፈቀድም። ለጴንጤ ካንተ አይጠበቅም ይለዋል መጥቶ። ማን መሰለ እንደዛ የሚለው? ጴንጤው ብቻ አይደለም ዓለማዊው እኮ ነው። እያጨሰ እንዴ ጴንጤ አይደለ እንዴ ጠጣለ እንዴ ይላል። ለምን መሰለ? ካንተ አይጠበቅማ። አንተ የተቀበልከው ክብሩ መንፈስ ከኃጢአት ጋር ህብረት የለውም። እነሱ ጋር ችግር የለውም። ትላንትና ማናበሻ የምትባለች በእንትኗ ቸርች ሄደች ምናምን ስሟን አደሰች። ዛሬ በዘፈን እያበደች ነው። ተይ የሚላት ሃይማኖት አስተማሪ የለም ሃይማኖቱ ቤት ውስጥ። እባክሽ ዘፈን ተይ አላሏትም። እባክሽ በዘፈን ቪዲዮ የሰራሽ ነው በአምቢ አበሻ ተይ አላሏትም፣ አልመከሯትም። እዛ ቤት ይቻላል፣ እዚህ አይቻልም።
አይቻልም። እዚህ ቤት አንድ ነው ይዘህ የምትሄደው። መንፈሳዊ ዓለም ላይ መንፈስ ቅዱስን ተሞልተ የመንፈስ ፍሬ እየታየ ብትቀጥላለህ። ማን ነው የሚያስችል? ጸጋው። እንዳልካቸው ዘነበ እንደ ሌላው ሃይማኖተኛ ምን ችግር አለው? አሁን ተመልሰህ ወደ ዘፈን አይቻልም። የተቀበልኩት መድኃኒት ከዘፈን ጋር አብሮ አይሄድም። ያቀረሸኛል፣ ባይዞ ያስመልሰኛል። እኔ ቮሚት ነው የማደርገው። አሎ የሆነ መድኃኒት ውጣ እላዩ ላይ ስትውጥ አረ ኦቨርዶዝ ሆኖ አስመልሳለሁ። እኔ ኃጢአት ያስመልሰን በኢየሱስ ስም። ቮሚት እናድርገው። እዚህ ቤት ታዲያ ለጴንጤዎች ብቃትና ጉልበታቸው ማን ነው? ጸጋው። ጸጋው ምንድን ነው? ሰዎቹን ሁሉ የሚያድን ማን ነው ያለው? ጳውሎስ ለማን? ለቲቶ ምን ብሎ ጻፈ? ምዕራፍ 2 ቁጥር 11 ላይ ሰዎቹን ሁሉ የሚያድን እግዚአብሔር ጸጋ ተገልጧል። ማን አስችሏቸው ነው እኚህ ጴንጤዎች? ጸጋው። የጴንጤ ጉልበቱ ማን ነው? ጸጋው። የጴንጤ ብርታቱ ማን ነው? ጸጋው። ጴንጤ እንደት ነው የሚዘምረው? በጸጋው። እንዴት ነው የዳነው? ጸጋው። በእምነት ለምንድን ነው ያዳነው? የጸጋው ክብር ይመሰገን ዘንድ። ኧረ በስመ አብ፣ አንተ ከጸጋ ጋር ነው የተያዘው ሁሉም ነገር። የእነዚህ የጴንጤዎች ብቃት ማን ነው? ጸጋው። የእግዚአብሔር ጸጋ ሁሉን ያስችላል እና ሁሉንም ብቃት አለው። ባይዞ ጸጋው በቂ ነው። ለ9 ቢሊዮን ህዝብ ይበቃል እንዴ? እንዳልክ ይበቃል፣ ይበቃል። ጸጋው ይበቃል። ማንንም ነው ሰው የሚያደርገው። እንዳልክን ሰው ካረገ ጌታን ማንም እዚህ ሀገር ሰው ይሆናል። እኔ እርግጠኛ ሆኜ የምመሰክርላችሁ ነገር እኔ የዘላለም ህይወት ካገኘው ማንም ያገኛል፣ ማንም ያገኛል። እኔ ከዳንኩ ሰው ሁሉ ይድናል። ይሄን ላረገ የጸጋው ክብር ይመሰገን ዘንድ ላዳነን ክብር ይሁንለት። በእውነት የጸጋው ክብር። ለዛ ነው የሚለው ጳውሎስ የጸጋው ክብር ይመሰገን ዘንድ አዳነን። ለምንድን ነው እግዚአብሔር ያዳነን? እንድናመሰግነው። ለምንድን ነው ያዳነን? ነፃ ያወጣን እንድናገለግለው። ኦሪት ዘጸአት ላይ ገብተህ አንብብ። ፈርዖን ጋር የሄደው ቀጭን ትእዛዝ ነው። እግዚአብሔር በሙሴና በአሮን በኩል ለፈርዖን ያስተላለፈው ቀጭን ትእዛዝ። የብርሃን አምላክ እንዲህ ይላል አለ ሙሴ ገብቶ። ምን ይላል ሲለው ፈርዖን ያገለግለኝ ዘንድ ህዝቤን ልቀቅ። የተለቀቀ ህዝብ ያገለግላል። ነፃ የወጣን ከኃጢአት የተላቀቀን እኛ የጸጋውን ክብር እናመሰግናለን። ክብር ለስሙ ይሁን። እንድናገለግለው አላቀቀን ከፈርዖን የሚባል ኃጢአት፣ እንድናገለግለው አላቀቀን ፈርዖን ከሚባል ዝሙት፣ እንድናገለግለው ዘንድ አላቀቀን ፈርዖን ከሚባል ዓለማዊ ምኞት እና እንድናገለግለው ልቀቅ አለ ሙሴ ገብቶ ፈርዖንን። ለምንድን ነው የምለቀው ሲል ፈርዖን ያገለግለኝ ዘንድ የዕብራውያን አምላክ ልቀቅ። አንተ የዕብራውያን አምላክ ደስ ነው የሚለኝ ይህ ስም ባይዞ ዕብራዊ ተባረክ። የዕብራውያን አምላክ እግዚአብሔር ይባላል። ቅዱስ ነው፣ ጻድቅ ነው። ነፃ ካወጣ እንድታገለግለው ነው። ሰርቭ። ነፃ የወጣ ሰው ሁሉ ሰርቭ ያደርገዋል ጌታን። ሰርቭ አድርጉት ጌታን። ሰርቫንት። ይሄ ነፃ የወጣ የተለቀቀ ጴንጤ ዲኮሬሽን የለውም፣ ታውቃለህ? እንትን የለውም፣ ይሄ ቢሮክራሲ የለውም። ዝም ብሎ ነው የሚዘምረው። ስትዘምሩ ነጠላ በ17 በኩል አጣጥፋችሁ ጣትን ቀጥ አድርገህ ቀጥ ብለህ እንደ ጣዖት የለም። ነፃ የወጣ ህዝብ ተንከባለው በጌታው ፊት አመድ ለብሶ ጸጉሩን እናስንሶ ነው የሚዘምረው። አንዱ ምን አለኝ? ክብሬን ጥዬ ዘምራለሁ አለኝ። ምን ክብር አለ ሲጀምር? እኔ አሁን እንደው በጌታ እንዳልክ ነኝ። ክብሬን ጥዬ ዘምርለታለሁ ብል ያምራል? ምን ክብር አለኝ ሲጀመር? ክብር አለኝ እንዴ? ክብሬ እሱ አይደል? ምንድን ነው የምጥለው ክብር? እሱን ካገኘው በኋላ ነው ክብር ያገኘሁት፣ ወግ ያየሁት፣ ማዕረግ ያየሁት። ከሰው ማለት የተቀላቀልኩት ነው ኢየሱስን ካገኘው በኋላ ነው። ክብራችን አንተ አላለም ኤፍሬም? ዝርግፍ ጌጣችን አለና ውበታችን ነህ ጌታ አባታችን። በጨለማ ላይ የምታበራ የንጋት ኮከብ አንተ ነህና ከፍ በል። እንደዚህ አይነት መዝሙር ነው ጴንጤ ቤት የምታገኘው። ክብሬ ነሽ የሚል የለም፣ ክብሬ ነህ ነው። ሽ የሚባል መዝሙር እኛ ቤት ጾታ ወጋው ቆዳ መንፈስ የለም። ጴንጤ ቤት ክንፍ ደረሰ የለም። ቆሎውን በልቼ ጸበልን ጠጥቼ የለም። እንደዚህ አይነት ነገር ደምህን ጠጥቼ ስጋህን በልቼ በስምህ አምኜ የሚል መዝሙር ነው ያለው። በስምሽ አምኜ የለም። እኛ ቤት እንደዚህ አይነት የጾታ ክፍፍል የተመታየው አድራሻው ይታወቃል። የኛ ቤት መዝሙር ሰማይ ነው የሚሄደው፣ ከሰማይ ነው የተቀዳው፣ ወደ ሰማይ ነው የሚሄደው። ሴንተሩ ማን ነው? የታረደው በግ። የአምልኳችን ማዕከል ኢየሱስ ነው። እኛ ቤት ማርያምዬ የሚባል መዝሙር የለንም። ቢኖረንም ገንጥለን ነው ምንጥለው። ተቀላቅሎ የገባ አረም ነው፣ ነቅለነዋል። እኛ ቤት መዝሙሩ ግልጥና ግልጥ ነው። ለታረደው በግ ምስጋና እንኳን ወደ ሰማይ የምናደርሰው በኢየሱስ ስም በኩል ነው። በስሙ በኩል ምንም ብንለምን የሚሰጠን አብ በስሙ በኩል እናመሰግነዋለን።
አብ አባት ሆይ በኢየሱስ ስም ተባረክ፣ በኢየሱስ ስም ተመስገን እንለዋለን። ለምን? በስሙ በኩል የሚመጣውን ሁሉ አብ ይቀበላል። አንዳች ብንለምን ይሰጠናል። እንዴ እኔ ልጅ አለኝ ለምሳሌ፣ ሁሌ ነው የምናገረው። እንዳልክ በምትወደው ልጅ ብትለኝ እኔ ጨካኙ እሺ ካልኩ፣ አብስ አቤቱ በምትወደው በአንዱ ልጅ በኢየሱስ ስም ስማን ብትል ከፍት ነው ሰማይ የሚለው ከፍት። ለዛ ነው እኮ ከውሃ ልክ ኢየሱስ ተጠምቆ ሲወጣ ሰማይ ተቀደደ። አባት አልቻለም ልጁ ከውሃ ሲወጣ። በእርሱ ደስ የሚለኝ አብ ስለ ልጁ መሰከረ። አብ ከመሰከረ በኋላ ዮሐንስስ ናትናኤልና ፊልጶስን ቆቆ ያለ እስካሁን የኔ ደቀ መዝሙር ነበራችሁ። አዎ እነሆ አላቸው፣ ወደፊት እየጠቆመ እነሆ የዓለምን ሁሉ ኃጢአት የሚያስወግደው የእግዚአብሔር በግ ያው እሱ ነው፣ ተከተሉት። ኢየሱስን ብትከተሉ ታተርፋላችሁ። አርሴማን ብትከተሉ ምንድን ነው የምትሆኑት? በቃ ትበላለህ። ኢየሱስን ብትከተል የዘላለም ሕይወት ታገኛለህ። እገሌን ብትከተል ወደ ሲኦል ትወርዳለህ። ኢየሱስን ብታምን የዘላለም ሕይወት አለ። እገሊትን ብታምን የለህም። ይሄ ነው እውነታው። አይኖቻችሁን ከተሰቀለው ክርስቶስ ላይ አታንሱ። አዚም ከቤተ ክርስቲያን ላይ የተጠረገ ይሁን ሰው የሚያሳይ መንፈስ። ለዚህ ነው አንዳንድ ቪዲዮዎችን ሰሞኑን እያየው ነው። አንዳንድ ጊዜ ሰዎችን ስርዓት ማስያዝ ስላለብን ነው። ዳር መያዝ አለበት፣ ዳር ይዛል። መሀል መግባት ያለበት መሀል ይገባል። መማር ያለበት ይማራል። መገሰጽ ያለበት ይገሰጻል። እንድንቆጣው የተፈለ ይሄ ናቹራል ስርዓት ነው። እግዚአብሔር የሰጠን ህግ ነው። በዚህ ህግ ነው የምንዳኘው። እንቁላል አይደለም፣ ጴንጤ ነህ እንጂ እንቁላል አይደለም። ብፌ ውስጥ ልናስቀምጥ አይደለም የጠራን። መከራ ባለበት ዓለም ላይ ልናኖር ነው። አለቀ። ራበኝ ይርባሃል። እንትና ጴንጤ ከሆንኩ በኋላ ከስራ አባረረኝ ያባርሩሃል። ምንም ጥያቄ። ይሄን አምነህ ተከተል። ግድ ነው አባ። ምን እናያርግ? በቃ የእንትኑ ባህሪ ነው፣ የክርስትና የህይወቱ ባህሪ ነው። እሺ በጣም ቀይ ምንጣፍ ላይ እንድናራምድ ከፈለግ ቾምቤ ጋር ሂድ። ቾምቤ ቤት አይ አልቻልኩም፣ መከራ በዛብን፣ ጸልይ። በድካማችን ሁሉ ሊራራልን የማይችል ሊቀ ካህናት የለንም። በእምነት ወደ ጸጋው ዙፋን ከቀረበን የሚረዳንን ጸጋ ይሰጠናል። እና ወደ ኢየሱስ ሩጥ። አልፎ እንደው ዝም ብላችሁ አትፈቅዱልንም? አንዳንድ ነገር ቤካ አንፈቅድልህ። ይሄ ነው እውነታው። ጌታ ይባርከኝ። እርቦኛል ቤካ። እኔ ምግብ ልብላ ልወጣ ስል እብራዊት የምትባል እህታችን መታ ነው አውራ ያለችኝ። በጣም ነው የምወዳችሁ። ጸጋና ሰላም እዚህ ላላችሁ ለሁላችሁም ይብዛላችሁ። እኔ ወንድማችሁ እንዳልካቸው ዘነበ እባላለሁ። ጴንጤ ነኝ እና አሁንም ጴንጤ ነኝ። በኋላም ጴንጤ ነኝ። ባይዘው በኋላም ላይቭ ላይ ከመጣው ጴንጤነቴ ይቀጥላል። ነገም ጴንጤ ነኝ። አሁን ራሱ ጴንጤ ነኝ። እንደገና ትንሽ ቆይቼ ራሱ ጴንጤ ነኝ።